ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬም በአዲስ ቪዲዮ መጥተናል። ዛሬ ያበደ ቺፕስ እንሰራለን። ቺፕስ እና እንደገና የተወሰነ አትክልት አድርገንበት ጨውና ስኳር ሳንጠቀም የምንሰራው ቺፕስ ነው። በጣም ትወዱታላችሁ። እስከ መጨረሻ ቪዲዮ ድረስ አብራችሁን ቆዩ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቺፕሳችን በጣም ለየት ያለና በተወሰነ መልኩ ደግሞ ጤናማ ለማድረግ እንሞክራለን። ቺፕሱን መብላታችን ካልቀረ የተወሰነ ጤናማ ነገር ብንጨምርበት አሪፍ ነው በሚል ነው። የሚጠቀማቸው ግብአቶች ሁለት ድንች ተጠቅሜያለሁ። መካከለኛ የሆኑ ሁለት ድንቾችን ከዛ ደግሞ የአንድ ዘለላ ቆስጣ ተጠቅሜያለሁ። ከዛም በላይ መጠቀም ትችላላችሁ። ከፈለጋችሁ ደግሞ ጎመንን መጠቀም ትችላላችሁ፣ ቃሪያ መጠቀም ትችላላችሁ። እሱን ችግር የለውም። ከዛ አንድ ቲማቲም በጣም ያልበሰለ ቲማቲም ቢሆን አሪፍ ነው፣ ምክንያቱም ውሃ እንዳይኖረው ስለሚፈልግ ማለት ነው። እና አንድ ቲማቲም እጠቀማለሁ። ቆስጣውን በደንብ ድቅቅ አድርጌ ከትፌዋለሁ። ከዛ ቲማቲማችንን ልጠን ደግሞ እንከትፈውና ውስጡ ያለውን ውሃ እናጠለዋለን ማለት ነው። በጣም ቅጥቅጥ አድርገን መክተፍ አይኖርብንም። ልክ እንደ ቆስጣው ግን ደቀቅ ያለ መካከለኛ በሆነ መልኩ እንከትፈዋለን ማለት ነው። አብራችሁን ቆዩ እና ደግሞ ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ አድርጉ። ቪዲዮ ማየታችሁ ካልቀረ ፕሊስ ላይክ እያደረጋችሁ ቪዲዮውን ብትመለከቱ ደስ ይለኛል። እና ቲማቲሙን በዚህ መልክ ከትፈውና ከዛ ግን ማጥለል ይኖርብኛል፣ ምክንያቱም ውሃው ነገሩ ከገባ ጣዕሙን ስለሚያበላሽብኝ ውሃውን አጠለዋለሁ ማለት ነው። እና የምጠቀመው ማጥለያ ይሄንን ነው። እናንተ ያኛውንም መጠቀም ትችላላችሁ፣ ግን እኔ ይሄኛውን ተጠቅሜያለሁ፣ የቺፕስ ማውጫውን ማለት ነው። በዚህኛው ትንሽ አጠለዋለሁ። በእርግጥ ብዙ ውሃ ያለው አይመስለኝም፣ ግን ያለውን ውሃ ለማጥለል ሞክራለሁ። እንዳልኳችሁ ውሃው ከገባብን ቴስቱ ሊያበላሽብን ይችላል። ይሄ ቲማቲም የእንትን ባህሪ ያለው አይደለ? ወጥ ላይ ስናደርገው ያን ጣዕም እንዳያመጣብን በተወሰነ መልኩ አጠለዋለሁ። ግን ያን ያክል ውሃ አልወጣልኝም፣ እኔ ብዙ የለውም ውሃ። ሁለቱን አድርጌ አቀላቅለዋለሁ። በነገራችሁ ላይ ምንም አይነት ጨውና ስኳር ሳላደርግ ነው የምሰራው፣ ምክንያቱም የድንቹ ጣዕም ራሱ የራሱ የሆነ ቴስት አለው። ስለዚህ ጨው አላደረኩበትም፣ ስኳር አላደረኩበትም። ደግሞ ይጣፍጣል፣ ሞክሩት ቤታችሁ። ጨው የሌለው እንዴት ይሆናል ቴስትለስ ይሆናል ምናምን ትሉ ትችላላችሁ፣ ግን እርግጠኛ ሆኜ የምነግራችሁ ነገር አይሆንም። ምንም አይነት ጨውና ስኳር ሳታረጉ መሞከር ትችላላችሁ። ከፈለጋችሁም ደግሞ ትንሽዬ ማድረግ ትችላላችሁ። ጨው ግን ባታረጉ ብትሞክሩት አሪፍ ነው ብዬ አስባለሁ፣ ቴስቱ ደስ ስለሚል። ከዛ በመቀጠል ደግሞ ድንቹ ቀቅዬው ነበረና የተቀቀለውን ድንች በዚህ መልኩ በደንብ አርጌ ዳምጠዋለሁ፣ ወይም ደግሞ በደንብ ለማዋሃድ እንዲመቸኝ አድርጌ በዚህ መልኩ አዘጋጀዋለሁ። ድንች ግን ስትመርጡ ማለት ነው፣ አጋጣሚ የኔ ድንች የማይፈርስ አይነት ድንች ነበር የተጠቀምኩት። ይሄኛው ማለት የገዛው ድንች እንደዛ ነበር እንዳጋጣሚ ሆኖ። አንዳንዱ ድንች ቶሎ ፍርስ የሚላል፣ አንዳንዱ ደግሞ በስሎ የማይፈርስ ድንች አለ አይደለ? እንደዛ አይነት ነበርና በጣም አስቸግሮኝ ነበረ። እናንተ ግን ሜቢ ወጥ ላይ ሞክራችሁት ብትሰሩት ቅልል እንዲልላችሁ እንዲቀልላችሁ ለእናንተ የሚፈርስ አይነት ድንች ቢሆን አሪፍ ነው ብዬ አስባለሁ። በዚህ መልኩ አዘጋጅቼዋለሁ። ከዛ አትክልቱን አድርጌ አንድ ላይ ደግሞ በደንብ አዋህደዋለሁ ማለት ነው። እንደምታዩት በዚህ መልኩ አዋህጀዋለሁ። በጣም ደስ የሚል ከለር ነው ያመጣልን። ከዚህ በመቀጠል ደግሞ ፍርኖ ዱቄቱን አደርግበታለሁ። እኔ የተጠቀምኩት 6 የሾርባ ማንኪያ ፍርኖ ዱቄት ተጠቅሜያለሁ። ምክንያቱም ደግሞ ድንቹ ትልቅ ነበር የተጠቀምኩት እኔ። እናንተ አነስ ያለ ድንች ከሆነ የተጠቀማችሁት ሜቢ 4 ማንኪያ የሾርባ ማንኪያ ልትጠቀሙ ትችላላችሁ። ደግሞ ብዙ ከሆነም የተጠቀማችሁት ከዛም በላይ ማድረግ ትችላላችሁ። እዚህ ላይ እንዳያያዝ በደንብ ፍርኖ ዱቄት አድርገን ብናቦካውና ብናሻው አሪፍ ነው። ከዛ እኔ ግን ትንሽዬ ደግሞ ቤኪንግ ፓውደር ተጠቅሜያለሁ።
ቤኪንግ ፓውደሩ ሞር ሶፍት እንዲሆንልን ስለሚጠቅም ያው ድንቹ ደግሞ በባህሪው እዛው የመያያዝ እንትን ስላለው ሶፍት እንዲሆንልኝ ደግሞ ከፍርኖ ዱቄቱ ጋር እንዲረዳው በሚል ቤኪንግ ፓውደር ትንሽ እየተጠቀም ያለው ደግሞም ቆንጆ ሆኖ እንዲወጣ ነው ያደረገልኝ። ሶፍት እንዲሆንም አድርጎታል። ሶ ቤኪንግ ፓውደር ብትጠቀሙ ብዬ ሪከመንድ አረጋችኋለሁ። ከዛ በዚህ መልኩ በደንብ ካሸሁት በኋላ እናንተ ከፈለጋችሁ ላስቲክ ካላችሁ ይሄ ኖርማል ላስቲኩ ሳይሆን ጠንከር ያለው ለመዳመጫ የሚሆን ላስቲክ ካላችሁ በዛ ላይ አርጋችሁ መዳመጥ ትችላላችሁ። ምክንያቱም የመያያዝ ባህሪ ስላለው ያስቸግራል። እኔ ግን ፍርኖ ዱቄት በደንብ አርጌ በመዳመጫ እቃዬ ላይ በደንብ አርጌ ዳምጫለሁ። በጠርሙስ ነበር የዳመጥኩትና የተጠቀምኩት ጠርሙስ የመጠጥ ጠርሙስ ስለነበረ እዚህ ጋር ቪዲዮ ላይ ማስገባት አልፈለኩም። ግን በጠርሙስ አርጌ ዳምጫለሁ። የግድ መዳመጫ መጠቀም አይጠበቅባችሁም። እናንተ ብቻ የመስራት ፍላጎት ይኑራችሁ እንጂ በቀላሉ ቤታችሁ ውስጥ መስራት የምትችሉት ነገር ነው። የግድ መዳመጫም ሊኖራችሁ አይገባም። ቴብላችሁን አጽድታችሁ እዛ ላይ መዳመጥ ትችላላችሁ። በፈልጋችሁት በጠርሙስ ነገር ብቻ ኤኒ የሚመቻችሁ ነገር በዛ አርጋችሁ መዳመጥ ትችላላችሁ። ከዛ እንደዚህ በሚበቃው ያክል ውፍረት እናንተ በምትፈልጉት እንዲወፍርም ከፈለጋችሁ ከዚህ በላይ በጣም አለመለጠጥ ትችላላችሁ። ከዚህም በላይ ማቅጠን ትችላላችሁ። እኔ ግን ይበቃዋል በሚለው ቲክነስ አድርጌ አሁን ደግሞ በመቀጠል በምፈልገው ቅርጽ ደግሞ እቆራርጠዋለሁ ማለት ነው። እኔ በዚህ መልኩ በቀላል መንገድ 4 ማዕዘን አድርጌ እቆራርጠዋለሁ። እናንተ በፈለጋችሁ ዲዛይን አድርጋችሁ መስራት ትችላላችሁ። ቅርጽ ማውጫም ካላችሁ በቅርጽ ማውጫ መስራት ትችላላችሁ። የግድ ደግሞ ባትዳምጡትም ችግር የለም። በነገራችሁ ላይ በእጃችሁ የተወሰነ ቅርጽ እያወጣችሁ መጥበስ ትችላላችሁ። ስራ ለማቅለልና ጊዜያችሁን ለማሳጠር ከፈለጋችሁ በእጃችሁም ቅርጽ እያወጣችሁ መስራት ትችላላችሁ። እኔ ግን በዚህ መልኩ ሰርቸዋለሁ እና ደግሞ ከለርፉል እንዲሆን ያደረኩት ቲማቲም እና ቆስጣ ነው። ሶ እናንተ ደግሞ በቆስጣው ፈንታ ልጅ ከሌላችሁ አዋቂ ብቻ የሚበላው ከሆነ ቃሪያ ብታደርጉበት ጥሩ ቴስት የሚኖረው ይመስለኛል። እኔ ግን ልጄም እንዲበላ ስለምፈልግና ለሱም ጭምር ስለሆነ የሰራሁት ቆስጣ አድርጌ ነው የሰራሁት። ዙሮ ያው ጤናማ ምግብ ነው። ቃሪያም ጥሩ ነው። እንደገና ደግሞ ከለርፉልም ያደርግላችኋል። ይሄን የፈለጋችሁት አትክልት ነገሮችን አድርጋችሁ ቀላቅላችሁ አብራችሁ መጥበስ ትችላላችሁ ማለት ነው። ሰው እኔ ጨርሻለሁ አሁን። ከዛ ዘይቴን በመሀል እያጋልኩት ነበረ። ስለዚህ እንደዚህ ከጋለልኝ በኋላ የሚበቃውን ያህል እያደረኩኝ ወደ መጥበስ እገባለሁ ማለት ነው። እኔ ቀላ ሲል ከለሩ ነው የምወደው። ሶ ብዙ ሰዓት አልሰጠውም። በዚህ መልኩ አድርጌ አወጣዋለሁ። የቺፕስ ማውጫ ማልጠቀመው ሁሉም እኩል እየበሰለ ስላልነበረ የግድ ማንኪያ እንድጠቀም ተገድቻለሁ። ሙሉ ግን እኩል ከበሰለላችሁ እናንተ በቺፕስ ማውጫ ብታወጡት አሪፍ ነው። ዘይቱ እንትን እንዳይልባችሁ እንዳይወጣባችሁ ማለት ነው። ስለዚህ እንደዚህ እየገላበጥኩኝ አበስሏለሁ። ሁሉንም በዚህ መልኩ ጠብሳለሁ። ባይዘዌ ቪዲዮን እያያችሁ ያላችሁ ሰዎች በሙሉ ላይክ፣ ሰብስክራይብ እያደረጋችሁ ፕሊዝ ቪዲዮን ካያችሁት ቤተሰብ ሁኑ። እንደገና ደግሞ ላይክም አድርጉት ከተመቻችሁ ቪዲዮ። እኔ በዚህ መልኩ እየጠበስኩኝ ነው። ስለዚህ እናንተም መስራት ትችላላችሁ። ለልጆቻችሁ በተለይ በእውነት ነው የምላችሁ፣ በተለይ ትምህርት ቤት ለሚሄዱ ተማሪዎች ኖርማል ቺፕሱን ከምጠብሱላቸው በዚህ መልኩ የተወሰነ እንኳን ለወጥም ይላል። እንደገና ደግሞ የተወሰነ አትክልት ጨምራችሁ በመጠኑ ኖርማል ድንቹን ከትፋችሁ ጠብሳችሁ ምናምን ከምትልኩላቸው በዚህ መልኩ ቀይራችሁ ብትሰሩላቸው ለስናክ ነገር ምናምን ለመክሰስ ሰዓት ምናምን ብቻ ለ4 ሰዓት ይሄ የሚቋጠሩ ትምህርት ቤቶች አሉ አይደለ? ለእንደዚህ አይነት በጣም አሪፍ ምግብ ነው። ከፈልጋችሁ ሶስ ጋር አድርጋችሁ ለልጆቻችሁ መቋጠር ትችላላችሁ። ልጆችም ከሌላችሁ ደግሞ ለእናንተም በጣም ምርጥ ምግብ ነው። ለስናክ ነገር እንዳልኳችሁ አሁንም በጣም ጣፋጭ ነው። በጣም ሶፍት ነው። በመጠኑ ደግሞ እንዳልኳችሁ ጤናማ ነው። ሰው በዚህ መልኩ ጨርሻለሁ። እንደምታዩት ከለርፉል ነው። ሽታው ደግሞ ልነግራችሁ አልችልም። ቤኪንግ ፓውደሩ በጣም ነው የጠቀመው ሶፍት እንዲሆን ማለት ነው ድንች። ምክንያቱም
በባህሪው የሆነ የመያያዝ እንትን ስላለው ብዙ ሶፍት አይሆንም ሲጠበስ። አሁን ግን ቤኪንግ ፓውደርም ስላለው ይመስለኛል በጣም ነው ሶፍት የሆነው ከሌላ ቀን በተለየ መልኩ ማለት ነውና በጣም ነው የሚያምረው፣ በጣም ነው የሚያስጎመጀው። እቤታችሁ ሞክሩት በድጋሚ ፕሊዝ። እና የሞከራችሁ ሰዎች ደግሞ ኮሜንት ላይ ብጽፉልኝ ደስ ይለኛል። እንግዲህ ቺፕሳችን እንዳያችሁት ነው። በጣም ቆንጆና በጣም የሚያስጎመጅ ቺፕስ ነው የሰራሁትኝ። ከጨውና ከስኳር ነፃ የሆነ ምግብ ነው። እንደምታዩት ቺፕሳችን ደርሷል። ካቻፕ በጣም ነው የምወደው። ከመውደድ የተነሳ ያው ትልቁ ነው የምገዛው እና በካቻፕ ነው እኔ የምበላው። በጣም ነው የሚያምረው ደግሞ ይዩት እና አብረን እንቅመሰው። ላሳያችሁ ሲቆረስ ራሱ በጣም ሶፍት ነው። በእውነት ነው የምላችሁ። ለልጆች ከፈለጋችሁ ለራሳችሁም ከፈለጋችሁ እንዳልኳችሁ ጨውና ስኳር ሳላደርግ ነው የሰራሁት። ደግሞ አትክልትም የፈለጋችሁ ማድረግ ትችላላችሁ። እንዳልኳችሁ በቆስጣ ፈንታ ቃሪያ ማድረግ ትችላላችሁ። እኔ ልጄ እንዲበላ ስለምፈልግ ለልጄም ጭምር ስለሰራሁት ቃሪያ አይደለም የሚያደርጉት ቆስጣ ነው። ቆስጣ በማድረጋችሁ ደግሞ ያው ትጠቀማላችሁ እንጂ አትጎዱም። ስለዚህ በጣም ነው የሚጣፍጠው። እቤታችሁ ሞክሩት። ከፈለጋችሁ ለልጆቻችሁ ስናክ፣ ለራሳችሁም ከፈለጋችሁ አንደኛ ነው። ማርያምን እኔ ወድጄዋለሁ። እናንተም ሞክራችሁት እንደምትወዱት ተስፋ አደርጋለሁ። ሰብስክራይብ ማድረጋችሁን እንዳረሱ። በድጋሚ ቤተሰብ ያልሆናችሁ ቤተሰቡን እንደዚህ ቆንጆ ቆንጆ ምግቦችን እየሰራሁኝ ቪዲዮ ለቅላችኋለሁ። ቀጣይ ቪዲዮ እስክንገናኝ ድረስ እንግዲህ ባይ